መንዙማና ነሽዳ እንደ ሸሪዓ አስለላቸው ለማስረጃ የሚያቀርቧቸው ምንድነው? ነብዩ አለይሂ ሰላቱ ወሰላም መዲና ሲገቡ መዲና የነበሩ ሰዎች በነሽዳ ተቀብለዋቸዋል። ይህንን ዑለሞች ضعيف ያደርጉታል። ሌላኛው አለይሂ ሰላቱ ወሰላምን ሐሳን ሲያወድሳቸው ነበር ነው። አዎ ሐሳን ሲያወድሳቸው ነበር። ሐሳን ያወድሳቸው በምንድነው ተብሎ ከተባለ በግጥም ነው። ግጥሞች ደግሞ የራሳቸው ዜማ አላቸው። በዛ ያወድሳቸው ነበር። በርካታ ወጣቶች ነሽዳን ይላሉ። ለምሳሌ እነ ሙዓዝ ሐቢብ እና አሚር ሁሴን ከዚያም በኋላ በርካታ ወጣቶች ይኖራሉ ነው። እነኚህ ወጣቶች እንግዲህ በመሬት ላይ ፈሳድ እየረጩ ያሉ ሰዎች ስለሆኑ ማስጠንቀቅ ግድ ይላል። ሰርግ ላይ ወንድና ሴት ቀላቅለው መሃል ላይ ሆኖ ይዘፍናል ነው። አንዳንድ ሰዎች ለነኚህ ጠበቃ መሆን ይፈልጋሉ ነው። እኛ ደግሞ ሐቅ ደርሶናልና የነብዩን መንሃጅ ጠበቃ መሆን ግድ ይለናል ነው። አለይሂ ሰላቱ ወሰላም ጋብቻ መስርተዋል ነው። ከአራቱም ባልደረቦቻቸው ኹለፋው ራሺዲን የጋብቻ ትስስር አላቸው። እነኚህ ጋብቻዎችን ስንመለከት እንዲህ አይነት ነገር አልነበረም ነው። ባለች ዛሬ ሙሽራ እስከ ዛሬ ተሰትራ ከመጥፎ ነገር ከአዛብ ማስረጃ ካላችሁ ንገሩን። ምናልባት እነኚህ ጋብቻዎች በእንደዚህ አይነት ነገር የደመቁ ናቸው ብላችሁ የምታስቡ ከሆነ በነብዩ ጊዜም እንዲህ አልነበረም። በሱሐቦች ነው፣ ታቢዒዎች ሊሆን ይችላል፣ አትባዑ ታቢዒን። እንዲህ አይነት ነገር አልታየም። አዲስና መጤ ነገር ነው። ሊወገዝ ግድ ይላል። ዘንጦ ሽክ ብሎ የምዕራባውያኖችን ልብስና ቁርጥ ተቆርጠው አለይሂ ሰላቱ ወሰላምን ወዳለን ይላሉ። ሴቶች ዱፍ በተባለው ነገር እየዘፈኑና እያጨበጨቡ ወንድም በማይስበልኩ ቢጫወቱ ሸሪዓው ላይ ተገንቷል ነው። ከዚህ ውጭ ግን እነኚህ ወጣቶች አሁን እንደጠቀስኩት እነ ሙዓዝና እነ አሚር እንደሚያደርጉ ግን ሸሪዓ ላይ አልተገኘም ነው። እንዳውም የብልግና ባልተቤቶች የሚፈጽሙት ነው። ወንዶች ከሴቶች ተቀላቅለው አጅነቢ ጋር፣ ሴቶች አለባበሳቸው እንዳውም ከንፈሮቻቸውን ተቀብተው ቅንድቦቻቸው ነብዩ የተራገሙበትን መቀንደብ ተቀንድበውና ደረቶቻቸውን ግልጽ አድርገው እየዘለሉ አካላቸውን እያዘለሉ ከወንድ ጋር የነብዩ መንሃጅ ነው በሱና ተጋብተዋል ብሎ ማለት ተገቢ አይደለም። በሐራም ነው። አንዳንዴ የዲን ማሰራጫ ነው ይላሉ። የዲን ማሰራጫ ነው እንደ የነብዩ ባልደረቦች እንዲህ መከፈኛ ያጡበት ዲን በአደባባይ መቀለጃ ያረጉ እነዚህ የብልግና ባልተቤቶች ሊወገዙ ግድ ይላል። ማን ነው እንደዚህ ያስተማረው? ወንድና ከሴት ቀላቅሎ መስፈንና መጨፈር ያስተማረን ማን ነው? በነብዩ ላይ መልካም መከተል አለን ብለን ካለ አለይሂ ሰላቱ ወሰላም ይሄን አድርገዋል እንዴ? ባልደረቦቻቸው ይሄን አድርገዋል? አይማዎች ይሄን አስተምረዋል? አላስተማሩም። ወንድና ሴት ተቀላቅሎ እየዘለሉና እየጨፈሩ መጽሐፍ ምርቃት ተብሎ የተደረጉ ጭፈራዎችን ስታይ ትገረማል። እስልምና ውስጥ እንደዚህ አይነት ነገር አለ እንዴ? እስልምና የማይመለከተው የእስልምና ውጭ የሆነ ነገር ነው። በጣም በሚያስጠላ ሁኔታ መሬት ላይ ፈሳድ እየተረጨረውና ማስጠንቀቅ ግድ ይላል። ይሄንን መራቅ ግድ ይላል። ታዲያ እነኚህ ሐዲስ አይማዎች እንደዚህ በአደባባይ ላይ ዘፍነው ነው እንዴ ዲኑን እዚህ ያደረሱት? ዲንኛ ዘንድ ደርሷል የነብዩ ሐዲስ ተጣርቶ ተበጥሮ። ታዲያ እነኚህ ሰዎች እየተራቡም በእግራቸውም እየተጓዙ የሚበላ የሚጠጣ ጠፍቶ ከፊሎቹ መንገድ ላይ እየሞቱ የአንድ ወር መንገድ ተጉዞ አንድ ሐዲስ እየሐፈዙ እዚህ ያደረሱት ዲን በአደባባይ ሲቀለድ የታየ ዝም ሊባል አይገባም። መከተልም ያስዋጋስ። እነኚህ ሰዎችን በብር መደገፍ ሊሆን ይችላል፣ የነሱን ማዳመጥ ሊሆን ይችላል። አላህ ቁርአን አምጥቶልን ሳለ ሐዲስ መከተል፣ አላህን መፍራት፣ በትክክለኛው መንገድ ቀጥ ማለት እያለብን እነኚህን ሰዎች መከተልና እነኚህን ሰዎች መውደድ፣ እነኚህን ሰዎች ማገዝ ያስጠይቃል። ለምን አላህ ተዓወኑ ዐለል ብሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። ተጋገዙ አለ በመልካም ነገር አላህን በመፍራት። ይህ አላህን መፍራት አይደለም፣ መልካም ነገር አይደለም፣ ብልግና ነው። እንዲህ አይነቱን ብልግና ማውገዝ ግድ ይላል። ወንድ ከሴት ቀላቅሎ መሃል ላይ ሆኖ የሚጨፍር የነብዩ አለይሂ ሰላም ወዳጅ ሳይሆን አወዳሽ ሳይሆን ወቃሽ ነው።